ገንዘብ በ20 ልብ በ40 እንደሚል የሀገሬ ሰው ተረት ሳይሆን ልብንም በ20 ማምጣት ይቻላል ብላችሁስ? ሰላም እንዴት አላችሁ? መሳይ ነኝ። እንኳን ወደ ቻናል መጣችሁ። ዛሬም በሌላ ቪዲዮ ተመልሻለሁኝ። ዛሬ ደግሞ የሀገራችንን አባባል ለወጥ አድርጌ እንዲህም ይቻላል እንዲህም አለ ልላችሁ ነው የመጣሁት። ስለዚህ ገንዘብ በ20 ይገኛል ልብ ደግሞ በ40 ይመጣል እንደሚባለው ሳይሆን ለወጥ አድርገ ነው ያው ገንዘብ ገንዘብ በ20 ከመጣ እስቲ ልብንም በ20 እናምጣውና ገንዘባችንን ላለማጥፋት እንሞክር። ደግሞ ለአንዳንዶቻችን አሁን ላይ ያለን ገንዘብ ጊዜያችንን ሊሆን ይችላል። ብቻ ዲቴይል ሐሳብ ዛሬ አካፍላችኋለሁ ማለት ነው። ጠቃሚ ቪዲዮ ስለሚሆንላችሁ እስከመጨረሻው መቆየትን እንዳትረሱ። እነዚህን 4 ነገሮች ልብ በ20 እንዲመጣ ያደርጋሉ ብዬ የማስባቸው ደግሞ ኤግዛክትሊ 20 ወይ ደግሞ 20 ቤት ውስጥ 20 እና በ20 ቤት እድሜ ክልል ውስጥ የሆናችሁ ባትሆኑም 10 ምናምን ከሆናችሁም 18 19 17 ከሆናችሁም በጊዜ ወይ ደግሞ ግዴታ ጊዜ ሳይፈጅብን ልንማራቸው ይገባል። ጊዜያችንን ይቆጥቡልናልና ደግሞ ምንም ያክል ልጅ ብንሆን ደግሞ አስተዋይ ያደርጉናል ብዬ የማስባቸው እነዚህን 4 ሐሳቦች አካፍላችኋለሁ ማለት ነው። እርግጠኛ ነኝ የትም ብንሄድ ምንም ያክል ምራቅ ዋጥ ያደረጉ ሰዎችን ብናጣይ ከነዚህ ከአራቱ ነገሮች ውጪ የሆነ ሐሳብ ሼር ያደርጉናል ወይ ደግሞ ተጠንቀቁበት እንዲያርጉበት ይሄ ነገር ወሳኝ ነው ምናምን ብለው ከነዚህ ከአራቱ ነገሮች ውጪ ይናገራሉ ብዬ አላስብም። እነዛም ነገሮች ምንድናቸው ካላችሁን ደግሞ እያንዳንዱ ነገር አካፍላችኋለሁ። የመጀመሪያው ነገር ምንድነው? ራስን ማወቅ ነው ወይ ደግሞ ራስን መገንዘብ። ይሄ ነገር በሌላ ቪዲዮ እየሰራሁኝ በሆነ ሐሳብ ውስጥ አስቀምጬው ነበር እና በዚህም ሐሳብ መሃል ግዴታ መካተት ያለበት ነገር ስለሆነ ነው። ዝንጀሮ ስቲል እያስቸገረ ነው። በሌላ ቪዲዮም ይህን ሐሳብ አስገብቼ ነበረ። ነገር ግን በዚህም ቪዲዮ ግዴታ መግባት አለበት ብዬ ስላሰብኩኝ ነው እያልኳችሁ ያለሁት እና ራስን ማወቅ ራስን መገንዘብ በዚህ ውስጥ ስላችሁ ደግሞ ብዙ ዲቴይል ነገሮች አሉ። ራስን ማወቅ ስላችሁ እናንተ ማን እንደሆናችሁ ማወቅ፣ እናንተ ማን እንዳልሆናችሁ ማወቅ፣ እናንተ የምትችሉትን የማትችሉትን የምትፈልጉትን የማትፈልጉትን የምትጠሉትን እያንዳንዱ ዲቴይል ነገሮችን አሁን ያላችሁን አቅም አሁን ባላችሁ አቅም ምን ማድረግ እንደምትችሉ እናም ደግሞ ምን ነገር ማድረግ እንደማትችሉና የሆነ ነገር ለማድረግ ደግሞ ምን ያክል አቅም ደግሞ ማምጣት እንዳለባችሁ ብቻ እያንዳንዱን ስለራሳችሁ ያለውን ዲቴይል ነገር ከራሳችሁ ጋር ሆነስት ሆናችሁ ምንም የምትሸፋፍኑት ነገር ሳይኖራችሁ ዲቴይል ነገሮችን ማወቅ ስለራሳችሁ ማወቅ ማለት ነው። ይህን ስታውቁ በጣም ከብዙ ነገር ነው ራሳችሁን እንድትቆጠቡ የሚያደርጋችሁ። አንደኛ የወጣትነት የተለያዩ ስሜቶች አሉ አይደለ? አላግባብ አክት እንድናደርግ የሚገፋፉን ስሜቶች አሉ አይደለ? ወጣት በሆነን ሰዓት እና ከነዛ ነገሮች እንድትቆጠቡ እንድትሰበሰቡ ያደርጋችኋል ማለት ነው። ትዝ ይለኛል ይሄን ነገር ለሴቶች ብቻ ብዬ በሰራሁት ቪዲዮ ላይ ሼር ያደረኩት ነገር ነውና እንዴት ነው ልታይ ማለት አለመረጋጋት፣ እንዴት ነው መቸኮል ምናምን ብቻ በጣም ብዙ አላግባብ የሆኑ ይሄ የወጣትነት ስሜት የሚያመጣቸው ነገሮች አሉና ከነዛ ነገሮች በጣም የሚታደገን ነገር ምንድነው? ራስን ማወቅ። ራሳችሁን ስታውቁ ለማንም ቢሆን ራሳችሁን ለማሳየት አትፍጨረጨሩም፣ ወደዚህ ወደዛ አትሉም። ቢከስ ራሳችሁን ታውቃላችሁ። መታየት ባለባችሁ ቦታ ትታያላችሁ። እናንተን ማየት ያለባቸው ሰዎች ያዩአችኋል። ከዛ ውጪ ስለምንም ነገር ግድ አትሰጡም፣ ስለምንም ነገር አትጨነቁ ማለት ነው። ምክንያቱም ራሳችሁን ታውቃላችሁ እና በጣም ከዚህ ይሄ ልታይ ከማለትም ነገር ባለፈ ደግሞ ምን ማድረግ እንደምትችሉ ታውቃላችሁ። ራሳችሁን ማለት የሆነ አሁን ካላችሁበት በላይ መስራት እንደምትችሉ የምታውቁ ከሆነ አሁን ያላችሁበት ቦታ የእናንተ እንዳልሆነ ይገባችኋል። ሰው ሌላ ነገሮችን ለመሞከር እንትን ትላላችሁ ማለት ይሄን ያክል ራቅ አርግታችሁ ማሰብ ሳይሆን ጀስት አሁን ካለውበት ትንሽ ደረጃ ከፍ ያለ ነገር ምን ነገር ማድረግ እችላለሁ፣ አቅሜ እቺ ብቻ ናት ወይ? ራሳችሁን ስታውቁ ምን ነገር ማድረግ እችላለሁ የሚለው ነገር ትለያላችሁ ማለት ነው። ሌላው ነገር ደግሞ ምን ነገር ማድረግ አልችልም የሚለው ነገር ትለያላችሁ። ማለትም ምን ነገር ማድረግ አልችልም ስላችሁ አሁን ባለኝ አቅም፣ አሁን ባለኝ ጉልበት፣ አሁን ባለኝ ዕውቀት ምን ነገር ማድረግ አልችልም የሚለው ነገር
ትረዳላችሁና ሰው ያላቅማችሁ የምትገቡበት ምንም አይነት ነገር አይኖርም። አቅማችሁን መዝናችሁ ምንም አይነት ነገር ውስጥ ብትገቡ አቅማችሁን መዝናችሁ ዕውቀታችሁን መዝናችሁ ይሄን ነገር እችለዋለሁ ወይ እዚህ ነገር ውስጥ ብገባ የምርም መቋቋመው ነገር ነው ወይ ብላችሁ ስለምትገቡ ማንኛቸውም ነገሮች ውስጥ ስትገቡ እንዴት ነው የውድቀት አለ አይደለ? እንደዛ አይነት ውድቀቶችን እንዳትወድቁ እና ሰው መሳሳት በሌለባችሁ ቦታ ደግሞ እንዳትሳሳቱ ያደርጋችኋል። ቢካዝ እናንተ ምክንያቱም ራሳችሁን ታውቃላችሁ። እንግዲህ እነዚህ ሁላ ነገሮች ራስን በማወቅ ውስጥ የሚካተቱ ነገሮች ናቸው። ሁለተኛው ነገር ደግሞ ይሄ ባውንደሪ የሚባለው ነገር ነው። አብዛኛው ጊዜ የወጣቶችን ላይፍ ካያችሁ በሰርክላቸው ውስጥ በጣም ቤስት ፍሬንድ ናቸው የሚሏቸው ሰዎች ራሱ በራሳቸው 10 ምናምን ናቸው። አስቡት፣ ቤስት ፍሬንድ ያሉት 10 ምናምን ከሆነ ጀስት ፍሬንድ ብሎ የሚጠሩት ደግሞ ወደ ብዙ ይሆናል። እሱን ለእናንተ ልተውና በጣም ብዙ ነው። ሰርክላቸው በጣም ሰፊ ነው። ከነዛ ከሰፊ ሰርክላቸው መካከል ግን ለነሱ ኢምፖርታንት የሚሉት ሜቢ 3 ሰው እንኳን ላይደርስላቸው ይችላል። በቃ ማለት አብዛኛው ወጣት ላይ ያለው ይሄ ነው። ሁሉም እያልኩ አይደለም፣ ሁሉም ያካተትኩ አይደለም። ነገር ግን አብዛኛው ወጣት ህይወት ውስጥ ኢምፖርታንት የሚለው ሰው በጣም ጥቂት ነው። አንዳንዶች ጋር እንደውም የለም፣ አታገኙም። በዚህ በኩል ለኔ ኢምፖርታንት ነው፣ በዚህ በኩል ይሄን ነገር እንዳደርግ ይረዳኛል፣ ይሄን ነገር እንዳሳካው ይረዳኝ ነው ምናምን የሚሉት የለም። ሲገናኙ ብዙ ጊዜ የሚያወሩት ቀልድ ነው። ጀስት የሆነ ቀን እንኳን ሲሪየስ ሲሆኑ ምን ሆነ ነው አንተ ዛሬ ደብሮሃል? ምን ሆነሽ ነው? ደብሮሻል ነው የሚባለው። ለምን ሲባል ቁም ነገር ስላወሩና ያን ያክል ነው ሰርክላቸው ውስጥ ያሉ ሰዎችና አስባችሁታል? ቁም ነገር ስታወሩ ምን ሆነሽ ነው ስትባሉ ምን ሆነክ ነው ስትባል አስበዋል? በጤና ነው ትላላችሁ። እና ሰርክላቸው ውስጥ ያሉ ሰዎች እንደዚህ አይነት ሰዎች ናቸውና ለእንደዚህ አይነት ሰዎች ደግሞ ከዛም ብሶ ደግሞ ባውንደሪ የላቸውም ማለት እነዛ ሰዎች የነሱ የሆነውን ነገር በሙሉ እንዲነኩ ይፈቅዱላቸዋል። ምንም የሚያሰምሩት ባውንደሪ የሚሉት ነገር የለም። ማንም ሰው ከዚህ ማለፍ አይችልም የሚሉት ነገር ምንም ነገር የለም እና ባውንደሪ ያስፈልጋቸዋል። እንዴት ነው ይሄን ሁለተኛ ላይ ያስቀመጥኩት? እንዴት መሰላችሁ? መጀመሪያ ላይ ራሳችሁን ስታውቁ ከራሳችሁ ጋር የሚሄደውን ሰው ታውቃላችሁ። ማን ነው ከኔ ጋር የሚሄደው፣ ማን ነው ከኔ ጋር ደግሞ ሊሄድ የማይችለው ብላችሁ ሰዎችን እንድትለዩ ያደርጓቸዋል። እነዛ ሰዎች ከለያችሁ በኋላ ከእናንተ ጋር አንድ ላይ ሊሄዱ የማይችሉትን ሰዎች ሰፊ ባውንደሪ ታስቀምጡላቸዋላችሁ። ማለትም በቃ ሰፋ አድርጋችሁ ወደ እናንተ ሊቀርቡ የሚችሉትና የማይችሉትን ሰዎች ከለያችሁ በኋላ ወደ እናንተ ሊቀርቡ ለማይችሉ ሰዎች እንዴት ነው ሰፋ ያለ ባውንደሪ ብቻ ገብታችኋል ብዬ አስባለሁ። ሌላ ማብራሪያ ስላጣውለት ነውና እንደዚህ አይነት ባውንደሪ ታሰምራላችሁ ወይ ደግሞ ታስቀምጣላችሁ። በእናንተ ዙሪያ ደግሞ በደንብ ሊኖሩ የሚገባቸው እናንተ ለምታስቡት ለብዙ አይነት ነገር ደግሞ የሚረዷችሁ የሚያግዟችሁ ሰዎች ሲሆኑ ደግሞ ታቀርቧቸዋላችሁ። እነሱን ራሱ አቅርባችሁ ይሄ ነገር መንካት አትችልም፣ ይሄ ነገር መንካት አትችልም የምትሉት ነገርን ታስቀምጣላችሁ ማለት ነው። ይሄ ነገር ግን በድፍረት ስነግራችሁ ማለት የክፋት ምናምን አይደለም። አይ ቲንክ ይሄንንም የሆነ ጊዜ አውርቼዋለሁኝና ከተላላ ሰው ራቅ የሚለውን ሀሳብ ማለት ነውና ከማይሆኗችሁ ሰዎች መራቅ ሌላ አይነት ነገር አይደለም። እኔ አሁን ባውንደሪያችሁን ሰፋ ታደርጋላችሁ፣ ባውንደሪያችሁን ጠበብ ታደርጋላችሁ ብዬ ብዙ ጊዜ እኔ እንደዚህ ሳውራ ከሰማችሁኝ የክፋት አይደለም፣ በቃ ይሄን ተረዱት። የክፋት አይደለም የተናገርኩ ያሉት ቢካዝ እኔ ነጋችን ማበላሸት ስለማንፈልግ ብቻ ነው አሁን ላይ የምናደርጋቸው ነገሮች እያደረግን ያለ ነው። አሁን ለምሳሌ ተለቅ ያሉ ሰዎችን እንመልከት፣ ከወጣትነት ወጣሉ። ለምሳሌ ጎልማሳ የሆኑ ሰዎችን እንመልከት። በዙሪያቸው ለሚኖሩ ሰዎች ሲሪየስ ናቸውና የሚያስጠጉትን ሰው ያውቃሉ፣ ማያስጠጉትን ሰው ያውቃሉ። በሩቁ ከአንገት በላይ የሚሆኑላቸውን ሰዎች ያውቃሉ። እንደገና ደግሞ ጓዳቸውን ደግሞ በተወሰነ የሚያሳዩቸው ሰዎች ይኖራሉና በቃ እንደዛ ነው እያልኳቸው ያለሁት። እና ይሄን ስትሰሙኝ እስኪ ቤታችሁ ውስጥ ካሉ ወይ ሀያት ካላችሁም ከአባታችሁም ከእናታችሁም ብቻ ከትላልቅ ሰዎች ጋር ሪሌት እያደረጋችሁ ለማየት ሞክሩ። እስኪ እነዚህ አይነት ባህሪዎችን የምር አታዩባቸውም? እስኪ ራሳችሁንና ከእናንተ ተለቅ የሚሉ ሰዎችን ለመመልከት ሞክሩ። የእናንተ ሰርክላችሁ ሰፊ ነው። ይህንም ሀይ ያንንም ሀይ ያንም ያለውን እሺ ይህንም ያለው እሺ
በጣም ብቻ ይገባቸዋል ብዬ አስባለሁኝና ያለ ልክ ነው አንዳንድ ሰርክላችን የሚሰፋው እና የማይሆኑ ሰዎችን በዛ ላይ የምናግበሰብሰው ማለት ነው። ነገር ግን ትላልቅ ሰዎችን ስንመለከት እንደዛ አይደሉም እና ልበቢስ ከሚያስብሉ ነገሮች መካከል ይሄ ዋነኛው ሰዎችን አለመምረጥ እና ባውንደሪ አለማዘጋጀት። ማንም ሰው ከዚህ ማለፍ አይችልም፣ እንትና ከዚህ ማለፍ አትችልም፣ እንትና ከዚህ ማለፍ አይችልም፣ ወደዚህ ውስጥ ማንም መምጣት አይችልም ብላችሁ መስመር ማበጀት፣ ቀይ መስመር የሚባለው ነገር አለ አይደል? ማበጀት። አሁን አብዛኞቻችሁ ያላችሁ እኔ በደንብ አውቃለሁ ቀይ መስመሬን ማንን የቱ ጋር ማድረስ እንዳለብኝ ማን የቱ ጋር ሲደርስ ደግሞ ኖ ማለት እንዳለብኝ አይ ነው በደንብ ቢካዝ ፊውቸር ማበላሸት ስለማልፈልግ ማለት ነው። እና አስቡበት እሺ በደንብ የኔ ቀይ መስመር ግምድ። አሁን ቀይ መስመራችሁ ምንድነው ብዬ ስላችሁ የምርም አእምሯችሁ ላይ የመጣው የመጣ ነገር ከሌለ የምር መደንገጥ አለባችሁ። ቢካዝ እንዴት ነው ማይኖራችሁ? እንዴት ሁሉንም ሰው ዝም ብላችሁ ህይወታችሁን እንዲያበላሽ ትፈቅዱለታላችሁ? ወይ ደግሞ እናንተ ያልሆነ ነገር እንዲናገራችሁ ትፈቅዳላችሁ? አይ ኖ የሆነ ነገር እንዳለ ኖ የምትሉት ነገር እንዳለ ግን በደንብ ማውጣት አለባችሁ። እሱን ነገር በደንብ ለራሳችሁም መናገር፣ ለራሳችሁ ማሳየት፣ ለሰዎችም ማሳየት አለባችሁ። ሶስተኛው ነገር ደግሞ ውሳኔ ነው። ውሳኔ ነው። ውሳኔያችን ላይ ስንመጣ ኢሞሽናል ሆነን እንወስናለን። ይሄም በጣም ልጅነት እያጠቃን እንደሆነ ከሚያሳብቁብን ነገሮች መካከል አንዱ ነው። ውሳኔዎቻችን ላይ የምንወስነው እንደ ስሜታችን ወይ አሁን እንደተሰማን ነገር ምናምን ነገር ነው የምንወስነው። ነገር ግን ትላልቅ ሰዎች ጋር ስትመጡ ጊዜ ወስዱበታል ምናምን ነገር እና አንድ የምወደው አስተማሪ እስኪ እደሩበት ይላል፣ ነገሩን እደሩበት እስኪ ይላል እና ውሳኔዎቻችን ላይ ጊዜ መውሰድ አናውቅበትም። እንደገና ከስሜታችን ወጣ ብለን ማየት አናውቅበትም ምናምን ነገር እና ውሳኔያችን ላይ እስኪ የምን ልባሞች እንድንሆን ያደርገናል ብዬ ከማስባቸው ነገሮች ውስጥ ጊዜ ወስዶ ማሰብ እና ከስሜታችን ወጣ ብለን ማሰብ እና በጣም ሲምፕል የሆኑ ነገሮችን ከመወሰንና ከመምረጥ ባለፈ ሃርድ ዌይውን መምረጥ ማለት ምን ይባላል? አሁን ሃርድ የሆነ በኋላ ዋጋ ማን ነው በኋላ ሲምፕል ይሆናል ወይ ደግሞ ቀለል ይላል። አሁን ሲምፕል የሆነ ደግሞ በኋላ ዋጋ ያስከፍላል፣ ሃርድ ይሆናል ይባላልና በውሳኔዎቻችን ላይ ብዙ ጊዜ አንደኛ ጊዜ አንወስድበትም፣ ሁለተኛ ስሜታችን እንከተላለን፣ ሶስተኛ ደግሞ ኢዚ የሚባለው ነገር ወይ ደግሞ በጣም ሲምፕል ወይ ኢዚ የምትለው ቃል ይሻለኛልና እንደዛ አይነት ምርጫዎችን ነው ለመምረጥ የምንሞክረውና በውሳኔያችን ላይ እስኪ ይሄን ነገር ልብ ብለን እንመልከት። አንደኛ እንቆይበት፣ ውሳኔያችን ላይ እንደርበት። እንዴት ነው ነገር ሲያድር ይጠራል? አይ ቲንክ እንደዛ ነገር ነው መሰለኝ አይደል? ነገር ሲያድር ይጠራል። ብቻ ምንም ነገር ሲያድር ይሻላል እና ቆየት አንልበትም። ውሳኔያችን ላይ ምን ይሻላል ብለን ከራሳችን ጋር ጊዜ ወስደን መማከር አናውቅበትም። ከስሜታችን ወተን ማየት አናውቅበትም ምናምን ነገርና ውሳኔያችን ላይም እስኪ እነዚህን ሶስቱን ነገሮች እንመልከት። አራተኛው ደግሞ ልነግራችሁ የምፈልገው ወይ ደግሞ ልብ በሃያዎቹ ወይ ደግሞ በ10ዎቹ መጨረሻ ብቻ ልጅ በምንባልበት ታይም ወይ ወጣት በምንባልበት ታይምም ሊያመጣልን ይችላል ወይ ልባሞች ሊያደርገን ይችላል ወይ ከምላችሁ ነገር መካከል የጊዜ አጠቃቀማችን ጉዳይ ነው። ይሄ ነገር ሳነሳ አንድ ነገር ልንገራችሁ እስኪ ማለት በቃ ላይፍ የሚባል የሆነ ፐርሰን ላይፍን ስንወስድ ልጅ ነው መጀመሪያ፣ ከዛ በኋላ ያድጋል፣ ከዛ ታዳጊ የሚባልበት እድሜ ላይ ይደርሳል፣ ከዛ በኋላ ወጣትነት ላይ ይደርሳል፣ ከዛ ጎልማሳነት ላይ ይደርሳል። ማለት ብዙ ነገሮች አሉ። ከወጣትነት ወደ ጎልማሳ ሲያድግ ሊያገባ ምናምን ይችላል። ከዛም ባለፈ ደግሞ ይሄ ወደ እንትን እንዴት ነው እድሜ ጠገብ ወደ መሆን እግዚአብሔር ከፈቀደለት እድሜ ጠገብ ወደ መሆን ይደርሳል ማለት ነው። በዛ ይሄ ከልጅነት ከህፃንነት ጀምሮ እድሜ ጠገብ እስከሚሆንበት ጊዜ ድረስ ያለው ነገር ታይም ነው። ያ የታይም ሂደት የመጀመሪያዎቹ ታይም ልጅ፣ ከዛ ታዳጊ፣ ከዛ ወጣት፣ ከዛ ጎልማሳ፣ ከዛ አዛውንት ይባላል። በእነዚህ ጊዜያቶች ሁላ ያ ሰው የሚያሳልፈው ነገር መጨረሻ ላይ አዛውንት የሚሆንበት ታይም ላይ ይሄ ያሳልፋቸው ነገሮች ሁላ ምንድነው የሚሆኑት? ታሪክ ነው የሚሆኑት።
ታሪክ ይሆናሉ። ታሪክ የሚሆነው የጊዜያት ድምር ነው። ታሪክ የሚሆነው መጀመሪያ ባለው ታይም ላይ የሆነ እንዴት ነው ጎላ ያለ ነገር ካላደረገ ወይ ወጣ ያለ ነገር ካላደረገ እንዴት ነው ጉልበቱን የሚፈልግ በቃ ሃርድ የሚባል ነገር አለ አይደል? ለምሳሌ አንዳንድ ታሪኮችን ስትሰሙ በጣም ተገርማችሁ ዋት ምናምን ያላችሁ ነው የምትሰሙት። አንዳንዶችን ስትሰሙ ደግሞ ገስት አደርጋላችሁ ምናምን እንትን በቃ የሚያስጠላ አይነት አለ አይደል? ያ ለዝንጀሮቹ መላ ጠፍቷል በእውነት እና ዝም ብላችሁ ገስ እያደረጋችሁ የምትሰማቸው ነገሮች ታሪኮች ምናምን ለምንድነው እንደዛ እናንተ እንዲደብራችሁና ጀስት በቀላሉ ገስ እንድታደርጉ የሚያስችላችሁ ነገር ምንድነው? ሁል ጊዜ የሚመርጡት ምርጫ ሁል ጊዜ የሚወስኑት ውሳኔ በጣም ሲምፕል እና ኢዚ የሚባል እና ደግሞ ከአብዛኛው ሰው ጋር ተመሳሳይ አይነት ሲሆን እናንተም ገስ ማድረግ አይከብዳችሁም እና አሁን አብዛኞቻችን ያረግን ያለ ነው ያ ነው ከአብዛኛው ሰው ጋር ተመሳሳይ የሆነ ዲሲሽን ነው የሚኖርና ቀጣይ የሆነ ነገር እንዴት ነው ቀጣይ ሲምፕል ሆኖ አሁን ሃርድ ይሁን ምን ብለን አይደለም የምንመርጠው አሁን ሲምፕል የሆነውን ነው ቀጣይ ምንም ይሁን ምንም ኬር አናደርግምና ይሄ ለነዚህ ውሳኔዎችን የሚይዝልን በኋላም ደግሞ አልፎ ተርፎ ታሪክ የሚሆንልን ነገር ምንድነው? ጊዜ ነው። አሁን ያለን ጊዜ አሁን የምናልፍባት መስመር አለች አይደል? ለምሳሌ በዛሬው ውሎዬ ውስጥ አዲስ ነገር ካደረኩኝ ወይ ደግሞ በህይወቴ በጣም ትልቅ የምላቸውን ውሳኔዎች ዛሬ ከወሰንኩኝ ከሆነ አመት በኋላ እግዚአብሔር ፈቅዶልኝ በህይወት ብቆይ ለሆነ ፐርሰንት ሼር ማድርገው የምችለው የዚችን ቀን እንትን ነው ውሎዬን ነው እንደ ታሪክ ማነሳውና የዚህን ቀን ውሎዬን እና ዛሬ ብዬ አሁን ዛሬውን ታይም ነው አይደል ምለው ይሄ የዛሬውን ጊዜ ታይም ብዬ ነው የምለው ዛሬ ቀን ብዬ ማለት ነውና ከሆነ አመት በኋላ ግን ዛሬ አልለውም ያኔ ብዬ እንደ ታሪክ አነሳለሁና አሁን የሆነ ትልቅ ነገር አዲስ ነገር ካደረኩ በኋላ ኮርቼበት እንደ ታሪክ አነሳለሁ። ዛሬ ግን እንደ ኖርማል አስቡት ስክሮል ያደረኩኝ ነው ይሄን አመት የቆየሁት ብላችሁ መናገር አያስጠላም? በጣም ነው የሚያስጠላውና የሆነ አዲስ ነገር በኋላ አልፋችሁ ለሆነ ፐርሰን ኮርታችሁ ልትናገሩት የምትችሉት ነገር ሜቢ አሁን አንዳንድ ሰዎች አወዳደቃቸውን ሲነግሯችሁ ራሱ እንዴት ያለ ነገር ነው በጣም ደስ እያላችሁ ነው የምትሰሙት። ካወዳደቃቸው ትማራላችሁ፣ ካነሳሳቸው ትማራላችሁ፣ ካለፉበት አንዳንድ ሰዎች እያንዳንዱ ቃል የምትናፍቁለት ሰው የለም ማለት በቃ ቀጣይ ምን ይሁን ብላችሁ የናፈቃችሁ ታሪኩን የምታደምጡለት ሰው የለም። እንደዛ ሰው መሆን የምንፈልግ ከሆነ አሁን ጊዜ የሚባለው ነገር ላይ ሲሪየስ መሆን አለብን። በኋላ የምናወራው ይሄን ጊዜ ነው። አሁን ሶሻል ሚዲያ ዝም ብለን ስክሮል እያደረግን ብዙ አመታቶች አልፋሉ። ጊዜ ይዞት የሚመጣውን መዘዝ ሁላ ይዞት ይምጣ። ከዛ በእኛ ላይ ያልፋሉ እነዚህ ነገሮች። ጊዜያችን አብቅቶ ደግሞ እንዴት ነው ታሪክ መቼም ቢሆን መናገራችን አይቀርም። የሆነ ሰው ከኛ የሆነ ጊዜ የሆነ ነገር ይጠብቃል የኛን ታሪክ ሼር እንድናደርግ የኛን ልማድ ሼር አስባችሁታል? ሰዎች ምክር ሲጠይቁ እግዚአብሔር ፈቅዶ ከኖርን ከዛሬ ምናምን ጊዜ በኋላ ታናናሾቻችን ምክር ከኛ ፈልገው ሲቀርቡና ከኛ ምክር ሲያጡ የምር አይከብድም? ምክንያቱም ያላለፍነውን ነገር ልንናገር አንችልም። አሁን ላይ ግን ምንም ይሁን ምንም በቃ ማድረግ የምንችለውን ያክል ካደረግን በኋላ ላይ አትሊስት ታሪክ አለን። እንደዚህ ሆኜ እንደዚህ ገብቼ እንደዚህ ቦታዎችን እንደዚህ ሄጄ ከዛ እምቢ ተብዬ ምናምን እንደዚህ አይነት ስራዎችን ጠይቄ እምቢ ተብዬ እንዲህ ነገሮችን ሞክሬ እምቢ ብሎኝ እንዲህ ነገሮችን ሞክሬ አቅቶኝ እንዲህ ነገሮችን ሞክሬ ፌል አድርጎብኝ ምናምን ብላችሁ መናገራችሁ በራሱ ታሪክ ነው በቃና ይሄ የእናንተ ፌል ያደረጋችሁበት ታሪካችሁ ኖርማል ዝም ብላችሁ ቁጭ ብላችሁ ከምታሳልፉት ታሪካችሁ የበለጠ ያማረ ይሆናልና ጊዜያችሁ ላይ ሲሪየስ ሁኑ። አሁን በምታደርጓቸው ነገሮች ሁላ ላይ ሲሪየስ ሁኑ። በኋላ ታሪክ ነው የሚሆነው። ታሪካችሁ ደግሞ ገስ እንደሚደረግ ታሪክ አይሆን። እሺ እንደ አንዳንድ ፊልሞች ከዚህ ቀጥሎ እንደዚህ አለቀ እንደሚባል ሳይሆን ሰዎች ገስ ሊያርጉበት እስከሚቸገሩ ድረስ። ምክንያቱም ያው እግዚአብሔር ካለ እንኖራለን፣ ያው ካላለም ደግሞ ወደሱ እንሄዳለን። ግን እግዚአብሔር ፈቅዶ ስንኖር በኋላ ላይ የምንናገረው ነገር እንዳናጣ አሁን ላይ በተቻላችሁ አቅም በኋላ ላይ ታሪክ ስለሚሆንላችሁ አሁን ላይ ጊዜ ባላችሁ ሰዓት ታሪክ ሊሆን እሱም ያማረ ታሪክ ሊሆን የሚችል ነገር ማድረግ አለብን ብዬ እላለሁ።
ልብ በ20 እንዲባል ያደርጋሉ ብዬ ከማስባቸው ነገሮች መካከል እነዚህ አራቱ ዋና ናቸው ብዬ የማስባቸውን እነዚህን አራቱን ነገሮች በጣም ከዚህም በላይ ዲቴል የምር በአንድ ርዕስ ብቻ አንድ ሰፊ ቪዲዮ መስራት እችል ነበር። ግን እናንተ አስቡበት፣ የተቀሩትን ሀሳቦች እናንተ አስቡበት እና ዲቴል ነገሮችን ከራሳችሁ ጋር ፕሊዝ ከራሳችሁ ጋር ጊዜ ወስዱ። እሺ ከራሳችሁ ጋር ጊዜ ወስዳችሁ አውሩ፣ ከራሳችሁ ጋር ተነጋገሩ። በጣም ብዙ አዳዲስ አይዲያዎች ይመጡላችኋል። ብዙ አዳዲስ ነገሮችን በቀን ውላችሁ ራሱ እኔ ባይዘው በጣም ከትንሽ ነገር ነው ብዙ ትምህርትን ወስድ። በቃ እንዲህ ቁጭ ብዬ የሆነች ነገር ካየሁኝ ከዛ ነገር ላይ የሆነ ትምህርት ለመውሰድ ሞክራለሁ። ፕሊዝ ከራሳችሁ ጋር ጊዜ አሳልፉ። ራሳችሁን ጠይቁት። እኔ ምንድነው የምወደው ምንድነው የምጠላው? የሆነ ነገር አይታችሁ ስለዛ ነገር ለማሰላሰል ሞክሩ። በጣም ብዙ አይዲያዎች ይመጡላችኋል። ከራሳችሁ ጋር ጊዜ አሳልፉ። ራሳችሁን እወቁት። ይሄ የመጀመሪያው ልብ በ20 እንዲመጣ ያደርጋል ወይ ደግሞ በልጅነታችን ልባም ያስብለናል ብዬ ከማስባቸው ነገሮች ውስጥ አንደኛው ነው ብዬ ነገርኳችሁ ነው። ይሄ ራስን ማወቅ የሚባለው ማለት ነው። ሁለተኛው ምን አልኳችሁ? ባውንደሪ ወይ ደግሞ ለእያንዳንዱ ሰዎች መስመር ማበጀት ወይ ደግሞ ማታስነኩትን ነገር ለይቶ ማወቅ። ሶስተኛው ደግሞ ዲሲሽን ላይ ሲሪየስ መሆን፣ ውሳኔያችሁ ላይ ሲሪየስ መሆን። ሶስተኛው ነገር ደግሞ ጊዜያችሁ ላይ ሲሪየስ ነው። አራተኛው ነገር ጊዜያችሁ ላይ ሲሪየስ መሆንና እነዚህ ነገሮችን እስቲ ጊዜ ወስዳችሁ ከራሳችሁ ጋር አስቡ። ሌላ ተጨማሪ ምን አይነት ሀሳብ አለ፣ ምን አይነት አይዲያ አለ ብላችሁ ጊዜ ወስዳችሁ ለማሰብ። የዛሬው ቪዲዮ ይሄን ይመስል ነበር። በጣም እርግጠኛ ነኝ ከዚህ ቪዲዮ ሰፊ ትምህርት እንዳገኛችሁ። ትምህርት ካገኛችሁበትና ቪዲዮን ከወደዳችሁት ቪዲዮ ላይክ ማድረግ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ እንደዚህ አይነት በጣም ኢንተረስቲንግ የሆኑ ሀሳቦችን አነሳለሁኝ። ልንማርባቸው የሚችሉ ገራሚ ሀሳቦችን አነሳለሁኝ። ስለዚህ ሰብስክራይብ በማድረግ ፋሚሊ ሁኑ። በሌላ ቪዲዮ እስከምመለስ ደህና ሁኑልኝ።